በቪዲዮ ላይ ወንዶች በመኝታ ክፍል ውስጥ የሚሰሩት አንድ ትልቅ ስህተት በሚለው ርዕስ ዙሪያ ስንወያይ ብዙዎቻችሁ ኮሜንት ላይ አስገራሚ ሀሳቦችን አንስታችሁልኛል። ታዲያ ብዙ እህቶች እኛ ሚስቶችስ ሳናውቀው የምንሰራው ስህተት የለምን ወይ ብላችሁ ጠይቃችሁኛል። እውነቱን ልንገራችሁ፣ አዎ አለ። ብዙ ሚስቶች በቅንነት እና ሳያውቁት የሚሰሩት ነገር ግን ቀስ በቀስ የባላቸውን ልብ የሚያሸሽ እና የትዳርን ሙቀት የሚያበርድ ትልቅ ስህተት አለ። ዛሬ ይህንን ስህተት እና የባልን ልብ ለዘላለም የምትሰርቁባቸውን 3 የሐላል ሚስጥሮች ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው እዩት፣ ትዳራችሁን ይታደጋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የአቢ ቄሬ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን አትርሱ። እንዲሁም ይህንን ቪዲዮ ለብዙ ሰዎች እንዲደርስ አሁኑኑ ላይክ ማድረጋችሁን እንዳትረሱ። ወደ ዋናው ሐሳባችን እንግባ። አንደኛ፣ ምስጋና ማጣት። ይሄ ትልቁ ስህተት። ምስጋና ማጣት የሰው ልጅ ተፈጥሮ፣ በተለይም የወንድ ልጅ ስነ ልቦና ላደረገው ጥረት እውቅና ይፈልጋል። ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲሳቸው ላይ ሴቶች በብዛት ገሃነም ከሚገቡባቸው ምክንያቶች አንዱ የባልን ውለታ መካድ ወይንም ባልን ባለማመስገን እንደሆነ አስጠንቅቀውናል። ሱብሃንአላህ፣ አስባችሁታል? ሴቶች ብዙ ጊዜ ጀሃነም የሚገቡት ባላቸውን ባለማመስገን፣ ባላቸውን በማማረር ነው ብለዋል። ሱብሃንአላህ። አያችሁ እህቴ፣ ባልሽን ቀኑን ሙሉ ደክሞ ላብ ሆኖ ቤት ሲገባ ትልቅ ነገር ስላመጣ ብቻ አይደለም ማመስገን ያለብሽ። ለሚያደርገው ጥረት፣ ለሚያመጣው ትንሽ ዳቦ ሳይቀር አላህ ይስጥልኝ፣ አላህ ይባርክልኝ፣ አንተ እኮ የኛ ጀግና ነህ ስትዩ ድካሙ ሁሉ ጠፍቶ ነገ ከዚህ የተሻለ ነገር ላንቺ ሊያደርግ የነበረው ሞራል በእጥፍ ይጨምራል። ማመስገን የባልሽን ልብ የምትገዥበት ትልቁ ቁልፍ ነው። ሁለተኛው ሚስጥር አክብሮት መስጠት። ብዙ ሴቶች ወንድ ልጅ ከሁሉ በላይ ፍቅር የሚፈልግ ይመስላቸዋል። እውነታው ግን ወንድ ልጅ ከፍቅር በላይ አክብሮትን፣ ሪስፔክት ይፈልጋል። በተለይ በሰው ፊት፣ በቤተሰቦቻችሁ ፊት ወይንም በልጆቻችሁ ፊት ባልሽን የምታከብሪው ከሆነ እሱ ላንቺ ሲል የማይወጣው ተራራ አይኖርም። ሐሳቡን መስማት፣ ሲናገር አለማቋረጥ እና የቤቱ መሪ መሆኑን ማሳወቅ። እነዚህ ነገሮች ወንድ ልጅን እንደ ንጉሥ እንዲሰማው ያደርጉት። አንቺ እሱን ንጉሥ ካደረግሽው እሱ ደግሞ አንቺን ንግሥቱ ያደርግሻል። ይሄ የሐላል ትዳር ሚስጥር ነው። የሰማችሁኝ ነው እህቶች? ሶስተኛውና ሌላኛው ነጥብ ለባል ራስ ማስዋብ። ባለፈው ቪዲዮ ወንዶች ንጽህናቸውን እንዲጠብቁ እና ሚስቶቻቸውን እንዲንከባከቡ አበክሬ መክሬያቸዋለሁ። አሁን ደግሞ ተራው የእናንተ ነው ሴቶች ሆይ። ብዙ እህቶችን ሰርግ ወይንም የውጭ ፕሮግራም ሲኖር በቃ አምረው ተውበው እና ምርጥ ሽቶ ተቀብተው ይወጣሉ። አያችሁ። ነገር ግን ቤት ውስጥ ከባላቸው ጋር ሲሆኑ ያረጀ ልብስ ለብሰው በሽንኩርትና በወጥ ሽታ እንደታጠኑ ይቆያሉ። ይሄ ትልቅ ስህተት ነው። እስልምናችን ሴት ልጅ ከማንም በላይ ለባሏ እንድታምር እና እንድትዋብ ነው የሚያዘው። ባልሽ አንዴ ዝቻ ቆሙ በሉ። ይህን አካውንት ላይክ፣ ሼር፣ ሰብስክራይብ። ቪዲዮ ይቀጥላል። ባልሽ ከውጭ ሲመጣ በፈገግታ በሚያምር ልብስ እና በጥሩ ጠረን ቀበዩ። አይኑን አንቺ ላይ ብቻ እንዲያርፍ፣ ትኩረቱ አንቺ ላይ ብቻ እንዲሆን አድርጊው። ባልሽ አይደል ሐላልሽ ነው። አማልዩ። እንግዲህ ውድ እህቶቼ፣ ምስጋና፣ አክብሮት እና ለባል ራስ ማስዋብ፣ እነዚህ 3 ነገሮች የትዳራቸውን ጣዕም ሙሉ በሙሉ ይቀይሩታል። ሞክሩት እና ለውጡን እዩት።
እስቲ አሁን እናንተ ኮሜንት ላይ ነገሩኝ። ከነዚህ 3 ነጥቦች ውስጥ በጣም ከባዱ እና ብዙዎቻችን የምንዘነጋው የትኛው ነው ትላላችሁ? አንደኛው፣ ሁለተኛው፣ ሶስተኛው? ከታች ኮሜንት ላይ ጻፉልኝ፣ እንወያይበት። እህቶቼና ወንድሞቼ ያለፈውን ወንዶች የሚሰሩትን ትልቁ ስህተት የሚለው ቪዲዮ ከዚህ ቪዲዮ በፊት ለቅቄዋለሁና ያላያችሁ ካላችሁ ቪዲዮን ገብታችሁ እንድታዩትና ከዚህ ቪዲዮ ላይ የምትወስዱትን ትምህርት እንድትወስዱ በአክብሮት ጠይቃችኋለሁኝ። በቀጣይ በሌላ ቪዲዮ እስክንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።